ሰላም ሰላም የዩቲዩብ ቤተሰቦቼ እንደምን አላችሁ? ይህ አመሊሳ ፋሚሊ ዩቲዩብ ቻናል ነው። እንግዲህ በዚህ ቻናል የተለያዩ ፕሮግራሞች የሚቀርቡ ይሆናል። መንፈሳዊ ጥያቄዎች፣ የመንፈሳዊ አስተምህሮቶች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮቶችን በተመለከተና የተለያዩ ጠቃሚ ምክሮችንና ስለ ዩቲዩብ አንዳንድ ጉዳዮችን እያነሳን የምንማማርበት የበጎ አድራጎት ቻናላችን ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። እሺ ቤተሰብ አሁን የማሳያችሁ ደግሞ እዚህ ጋር የሴቲንግ ምልክቷ ይችን ክሊክ በምናደርግበት ሰዓት እና ደግሞ እዚህ ጋር በቀኝ በኩል ላይቭ ከገባን በኋላ የሼር ምልክት አለች። ሁለቱን ልክ ላይቭ ስንገባ በቀጥታ ዩቲዩባችን ላይ ላይቭ ስንገባ እነዚህን ሁለቱን ያሳየናል ማለት ነው። እነዚህን ሲያሳየን የመጀመሪያው ሴቲንግ የሚለውን ስንነካ እንደዚህ ይመጣልናል። ምን የሚል ይመጣል? ከላይ ቻት ፊልተር አለ፣ ከዛ ኮሚዩኒቲ ሞዴሬሽን የሚል አለ፣ ከዛ ከታች አውቶማቲክ ቻት ትራንስሌሽን የሚል አለ። ይቺ ማለት ነው አሁን ያከብኩባት አውቶማቲክ ቻት ትራንስሌሽን ምንጊዜም ኦን ናት በቃ። ስለዚህ ሰዎች ኮሜንት ሲጽፉላችሁ በአማርኛ ወደ እንግሊዝኛ ትራንስሌት አድርጎ ነው የሚያስቀምጥባችሁ። ሶ ይህንን ለማስተካከል ምንድን ነው ማድረግ ያለብን? ይችን የምታዩትን ከፊት ለፊቷ ኦን የሆነችዋን ምልክት ኦን የሆነችዋን ይችን ኦፍ ማድረግ አለብን በቃ ባጭሩ። ልክ እንደዚህ ኦፍ ስናደርገው ቀጥታ ማንኛውም ሰው በአማርኛ የሚጽፍ ከሆነ አማርኛ ይመጣል፣ እንግሊዘኛም ከሆነ እንግሊዘኛ ነው የሚሆነው፣ ቻይንኛም ከሆነ ቻይንኛ ነው። ስለዚህ ትራንስሌት አያደርግብንም ማለት ነው። ሌላው እዚህ ጋር እንደምታዩት ሼር የምትለዋለች። ይቺ ሼር የምትለዋ ምልክት ደግሞ ለሌሎች ለማጋራት ነው። በተለያዩ የሶሻል ሚዲያ በቴሌግራም፣ በዋትሳፕ፣ በፌስቡክ በቃ በሜሴንጀር በኢሞ በፈለግነው ነገር ላችሁ ማለት ነው። እንደዚህ ሼር ማድረግ እንደዚህ ታደርጉታላችሁ ማለት ነው። መለሳለን ማለት ነው። ይሄን ይመስላል። ስለዚህ ፊት ለፊት የምናያቸው እነዛ ነገሮች ከታች ሴቲንግ እና ሼር የሚለውን በዚህ መልኩ ከተረዳንና ካስተካከልን በኋላ የሚቀጥለው ደግሞ እዚህ ጋር ከፊት ለፊት እንደምታዩቸው ደግሞ እዚህ ጋር የተለያዩ አሁን ላይቭ ላይ ሆኜ ነው የሰራውላችሁ። እንዳጋጣሚ ሆኖ ይሄንን በዋናነት ላሳያችሁ የፈለኩት ስለ ሞዴሬተር አሰጣጥ ነው። ሞዴሬተር እንዴት እንደሚሰጥ ነው ላሳያችሁ የፈለኩት። ግን እዚህ ስክሪን ላይ ያሉትንም ነገሮች ላይቭ ከገባን በኋላ የሚያጋጥሙን የተለያዩ ነገሮችንም ማስተካከል አለብን። በዚህ መሰረት ቀጥሎ ደግሞ የምናስተካክለው ጉዳይ የምናየው እዚህ ጋር ከፊት ለፊትም እንደምታዩት እነዚህ ማይክ አለ። ቀጥሎ ፎቶ የሚመስል ነገር አለ። ቀጥሎ ደግሞ ቪዲዮ ኦን እና ኦፍ የተደረገ አለ፣ በካሜራ ለመግባት እና ላለመግባት። ከታች ደግሞ ሳምፕል የምንሰራትን ቪዲዮ በሳምፕል እንዲቆርጥልን የምናደርግበት አለ ከታች መጨረሻው ላይ ማለት ነው። ስለዚህ ከላይ የምታዩት ማይክ ነው። ኦን እና ኦፍ እናደርጋለን። ድምጻችንን የሚረብሽ ድምጽ ሙዚቃ ሲመጣ ኦን ኦፍ እያደረግን እንሰራለን። ቀጥላ ያለችዋ ደግሞ ሁለተኛዋ ፎቶ የምትመስለዋ ነገር ለምሳሌ ይችል ላሳያችሁ። ፎቶ የምትመስለዋን ነገር አሁን ክሊክ ብናረጋት ኩዌስችን ኤንድ አንሰር ትባላለች። የመጀመሪያዋ። ቀጥሎ ፖል ነው፣ ማስመረጥ የፈለግነውን ነገር ለማስመረጥ ስንፈልግ ስክሪን ላይ። ስለዚህ ኩዌስችን ኤንድ አንሰር ብለን ላይክ እንልና ከላይ ደን እንለዋለን። ላይ ጋር እንደምታዩት ደን የሚላለ ይኸው ከላይ ይችን ላይክ ብለን ከጻፍን በኋላ ደን እንለዋለን። ከዛ አስተካክልን ወደ ላይ በእጃችን በጣታችን ወደ ላይ ሰው እንዳየው ማለት ነው። እንደዚህ እናደርግና ከፕሮፋይላችን ወደ ላይ አይው ሰዎች እየጻፉ ነው ኮሜንት። እኔ ላይቭ ላይ ነኝ ያለሁት። አሁን 7 ሰው 8 ሰው አለ። በዚህ መሰረት ይችንን እናስተካክላለን። ከዛ ያው የቪዲዮ እንትን ነው ይሄኛው። ምንም ቪዲዮ ኦን እና ኦፍ ስለሆነ ችግር የለውም። አሁን አንሰር እዚህ ጋር ደግሞ ላይክ የሚል አለ። አሁን መልስ የሚያስፈልግ ከሆነ ላይክ የሚለውን ነክተው የስ ኖ ማለት ይችላሉ ሰዎች። እዚህ ጋር አንሰር የሚለው ከላይ ይታያችኋል። አሁን ያሳየዋችሁ። በዚህ መሰረት ይችንን ታስተካክላላችሁ። በዋናነት አሁን ሞዴሬተር የሚለውን ይሄው ላሳያችሁ ነው። አሁን መሐመድ የሚል አለ፣ ኑር የሚባሉት እነዚህ ቀለም ያልተቀቡት። አሁን ሀናሸቱ የሚለውን እንደምታዩት ቀለም የተቀባ ነው። መሐመድ ለምሳሌ ቀለም ያልተቀባ ቻናል ነው። መሐመድ የሚለውን ለምሳሌ ሞዴሬተር እንስጠው ብለን አሰብንና ለሙሐመድ ልንሰጠው ነው። ስለዚህ ሙሐመድ የሚለውን ክሊክ እናደርጋለን። አልሰራልኝ ስላለ ነው ስክሪኑ አንዳንዴ ያልታዘዝልኝ ስለሚል ነው። እሺ ይቅርታ ቤተሰብ። ሙሐመድ የሚለውን ክሊክ አድርገናል። ከዛ ቀለም ያልተቀባ ስለሆነ ወይም ሞዴሬተር ያልተሰጠው ስለሆነ
እዚህ ጋር እንደምታዩት አድ አስ ሞዴሬተር የምትላለች አድ አስ ሞዴሬተር ትላለች። እችን ክሊክ እናደርጋታለን። እሷን ስንነካ ሁለት አማራጮች ናቸው የሚመጡት። ሁለት ኦፕሽኖች ይመጣሉ። የመጀመሪያው ኦፕሽን ማኔጂንግ ሞዴሬተር ነው። ሁለተኛው ስታንዳርድ ሞዴሬተር ነው። አያችሁት? ማኔጂንግ ሞዴሬተር ማለት ትልቅ ስልጣን መስጠት ነው። በቃ ማኔጂንግ ሞዴሬተር ማለት የእናንተን ላይቫችሁን በሙሉ ማኔጅ የሚያደርግ ሞዴሬተር ነው የሚሆንባችሁ። እንደዚህ አይነት እኔ አልመክርም ሰውን፣ ቢኮዝ አንዳንዴ አካውንትን ብሎክ የሚያደርጉ ምናምን ሊበዙባችሁ ስለሚችሉ ስታንዳርድ ሞዴሬተር ለሁሉም ሰው የሚሰጠው ሁለተኛው ሞዴሬተር ነው። እንዳትሸወዱ። የሰውየውን ፕሮፋይል ክሊክ ታደርጋላችሁ። ቀለም ልትሰጡ የፈለጋችሁትን እንዲደማምርላችሁ የምትፈልጉትን ከዛ ክሊክ ስታደርጉት ስታንዳርድ አድ አስ ሞዴሬተር የሚል ይመጣላችኋል። እሱን ክሊክ ታደርጉታላችሁ። ከዛ ሁለቱ አማራጮች እነዚህ ይመጣሉ። ከዛ መምረጥ ያለባችሁ የመጀመሪያውን ሳይሆን ሁለተኛውን ነው። ስታንዳርድ ሞዴሬተር የሚለውን ትመርጡትለታላችሁ። ግልጽ ነው። በቃ ስታንዳርድ ሞዴሬተር ሰጣችሁት ማለት ምንድነው የሚያደርገው? ሰውየው ሪሙቭ ማድረግ ይችላል። ቻት ሜሴጅ ላይ ሰዎች እየመጡ የሚረብሹ የሚሳደቡትን የእነሱን ሞዴሬተር ያልተሰጣቸው ሰዎች ከሆኑ እነሱ ምን ያደርጋል? ብሎክ ያደርጋል። ሪሙቭ ማድረግ ይችላል ሜሴጃቸውን። እንደገና ደግሞ ሀይድ ማድረግ ይችላል፣ መደበቅ ይችላል። ሰውየውን በቃ እንዳይመጣ ታይም አውት፣ ዩዘር ታይም አውት፣ ተጠቃሚውን ወይም ያንን የጻፈውን ሰው ታይም አውት ማድረግ ይችላል። ሚውት አድርጌ ሪከርድ እያረኩኝ ስለሆነ አንዳንድ እንትኖችን ኮሜንቶችን እያየሁ ነው፣ የቁጣ ኮሜንት እና ስታንዳርድ ሞዴሬተር ክሊክ ታደርጉና ትሰጡታላችሁ። ይሄ ሰውዬ ምን ስልጣን አለው ከዚህ በኋላ? አንደኛ መደማመር ይችላል፣ ሰብስክራይብ ማድረግ ይችላል፣ ሰዎችን የሌሎችንም አካውንት ማየት ይችላል። እዚህ ጋር ላይቭ ላይ የመጡ ሰዎችን ገብታችኋል አይደለ? ላይቭ ላይ የመጡ የሚያወሩ ሰዎችን የሚጻጻፉ ሰዎችን ሁሉ ስጧቸው፣ ቀለም ስጧቸው፣ ማትስጧቸው። እሱ ግን ቀለም ስለተሰጠው ኦልሬዲ ስታንዳርድ ሞዴሬተር ስለሆነ ምን ማድረግ ይችላል? መስጠት ይችላል፣ ማየት ይችላል። መስጠት አይችልም፣ ማየት ግን ይችላል። ማኔጂንግ ግን ሞዴሬተር መስጠት ይችላል። ክሊክ እያደረገ ማኔጂንግ የሚል ከሰጣችሁ ከላይ ያለውን አይሰጥም፣ ሪከመንድ አይደረግም። እሱ በጣም የምትግባቡት ሰው፣ የእናንተ የውስጥ አዋቂ የሆነ ቤተሰብ፣ ታማኝ የሆነ ሰው መሆን አለበት ይህንን ስታንዳርድ ሞዴሬተር ማኔጂንግ ሞዴሬተር ለሚሰጥና ቻናሌን ሰብስክራይብ አድርጉልኝ ቤተሰብ። ማንኛውም የዩቲዩብ ጥያቄ ካላችሁ ደግሞ ጠይቁ ፕሊስ። በቃ ዝም አትበሉ። ከሰራችሁ ዩቲዩብ ላይ የምትሰሩ ከሆነ ጥያቄ ጠይቁኝ። እኔን የምትፈልጉትን ጥያቄ ባዮ ላይ ያለላችሁ እንትን ላይ ስልክ ቁጥሬ 0911178303 የሚል ስልክ አለላችሁ። ባነሬ ላይ ዩቲዩብ ቻናሌ ባነር ላይ ማለት ነው፣ ከሎጎ ቀጥሎ ያለው ባነር አለ አይደል? ረዥሙ እሱ ላይ ያለላችሁ እሱን ስልክ ቁጥር ውሰዱና በቴሌግራም በዋትሳፕ በኢሞ የፈለጋችሁትን ጥያቄ ስለ ዩቲዩብ እየጠየቃችሁ ላይ ባላስገባና ለቻናል የተዘጋብኝ ሌሎች የተለያዩ ዩቲዩብን የተመለከተ ጥያቄ ውስብስብ የሆነ ነገር ኢሜል አከፋፈት ምናምን የፈለጋችሁትን ጥያቄ መጠየቅና ማቅረብ ትችላላችሁ። እኔ ደግሞ ጽድት አድርጌ ሪከርድ ሰርቼ እንደዚህ በውስጥ እልክላችኋለሁኝ። ቪዲዮም ስራልን ማለት ትችላላችሁ። አመሰግናለሁ። ሰብስክራይብ አድርጉኝ።